በሁለቱ ኃይሎች መካከል የተደረሰው ስምምነት መጣሱን ተከትሎ በመካከላቸው ከባድ የተባለ ጦርነት መቀስቀሱ አይቀሬ ነው እየተባለ ይገኛል። ሁለቱም ኃይሎች በከፍተኛ ሁኔታ ዘመናዊ የጦር መሳሪያዎችን ከውጭ በማስገባትና በርካታ ወታደሮችን በማሰልጠን ራሳቸውን ለጦርነት እያዘጋጁ ስለመሆናቸው ታውቀዋል። የአፋር ክልል በዛሬው ዕለት በህዝብ ማዕበል የታገዘና የሰሞኑን የህወሓት ትንኮሳ የሚቃወም የአደባባይ ሰልፍ አድርገዋል። በተደረገው ሰላማዊ ሰልፍ በአፋር ህዝብ ላይ እየደረሱ ያሉ ጥቃቶች በአስቸኳይ ካልቆሙ እኛ አፋሮች የአጸፋ ምላሽ እንወስዳለን የሚሉ መፈክሮች ተሰምቷል። በሌላ መረጃ በደቡብ አፍሪካ የተደረሰው ስምምነት ገና ሳይጀመር የፈረሰ ነው። አሁን የኢትዮጵያ መንግስት ራሱን በማዘጋጀት አስቀድመው እነሱ ሳይጀምሩ ጥቃቱን መፈጸም አለበት በማለት አንድ የኢትዮጵያ አምባሳደር አስጠንቅቀዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። ከ3 ዓመት በፊት የተፈረመው የፕሪቶሪያ የሰላም ስምምነት ከፌደራል መንግስትና ከትግራይ ኃይሎች በተሰነዘሩ እርስ በርስ በሚጋጩ ከባድ ውንጀላዎችና መግለጫዎች ምክንያት ዕጣ ፈንታው በድጋሜ ጥያቄ ውስጥ ገብቷል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በድጋሜ ለዓለም አቀፉ ማህበረሰብ በጻፉት ደብዳቤ የፌደራል መንግስት በድሮን ድብደባ ፈጽሞብናል በማለት ክሳቸውን አቅርበዋል። ይህ አቤቱታ 2 ቀን ባልሞላ ጊዜ ውስጥ ለተከታታይ የቀረበ ሲሆን የዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ እስካሁን የሰጠው ምላሽ የለም። በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፈው ባስተላለፉት መልእክት የፕሪቶሪያ ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ ነው በማለት ተችቷል። አምባሳደሩ ባሰራጩት ጠንካራ መልእክት የትግራይ ኃይሎችን የቀድሞ የህወሓት ርዝራዦች በማለት ነቅፈው በተለያዩ ጉዳዮች ላይ ክሳቸውን አቅርበዋል። የፕሪቶሪያው ስምምነት ትጥቅ መፍታትን ቢያስገድድም እነሱ ግን መሬት ቆፍረው መሳሪያ ሲቀብሩ ተጨማሪ የጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል ብለዋል። አምባሳደሩ ጨምሮም ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲሉ ከባድ የተባለ ውንጀላ አቅርበዋል። እንዲሁም ይህ ኃይል በአጎራባች ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ትንኮሳና ዝግጅት ላይ መሆናቸውን ገልጸዋል። አምባሳደር ሱሌማን ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ሕጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ ስፖንሰሮች ወይም አደራዳሪዎች ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል ብለዋል። ይህ የአምባሳደሩ መልእክት ይፋ የሆነው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታትና ለአፍሪካ ህብረት አቤቱታ ማቅረባቸውን ተከትሎ ብዙም ሳይቆይ ወዲያውኑ በመሆኑ ለህወሓት የተሰጠ ምላሽ ይመስላል። የዶክተር ደብረጽዮን ደብዳቤ የፌደራል መንግስት የፕሪቶሪያን ስምምነት በከፍተኛ ሁኔታ ጥሷል፣ ከአሁን በኋላ ስምምነት የሚባል ነገር አብቅተውለታል የሚል አንድምታ ያለው መልእክትን አስተላልፈዋል። በደብዳቤው ላይ እንደተጻፈው ከሆነ የፌደራል መንግስት ባለፈው አርብ ምሽት በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ የድሮን ጥቃት መፈጸሙን ገልጸው ይህ ድርጊት አደገኛ የሆነ የግጭት መባባስንና የስምምነቱ ሙሉ ጥሰት መሆኑን ያሳያል ብለዋል። ከዚህ በተጨማሪም ጠቅላይ ሚኒስትሩ በቅርቡ ለፓርላማ ባደረጉት ንግግር የፕሪቶሪያን ስምምነት በይፋ የካዱና ከሰላም መንፈስ ጋር የሚቃረን ንግግር ማድረጋቸውን ገልጸዋል። በሁለቱ ወገኖች መካከል ይህ የቃላት ጦርነትና ውንጀላ በተባባሰበት ወቅት በትግራይ ያለው በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርም በበኩሉ የፌደራል መንግስት የስምምነቱን ቁልፍ ክፍሎች ተግባራዊ በማድረግ ረገድ እግሩን እየጎተተ ነው በማለት ወቅሰዋል። በተለይም ከስምምነቱ ውጭ ያሉ ኃይሎች ማለትም የኤርትራና የአማራ ኃይሎች ከትግራይ መሬት አለመውጣት እንዲሁም በሚሊዮን የሚቆጠሩ ተፈናቃዮችን ወደ ቀያቸው አለመመለስ የስምምነቱን ሙሉ ትግበራ ጥያቄ ውስጥ መክተቱን አስተዳደሩ ሲገልጹ መቆየቱ የሚታወስ ነው። በሌላ መረጃ በዛሬው ዕለት ህዳር 1 ቀን 2018 ዓ.ም ከሰሞኑ ሁኔታ ጋር በተያያዘ በአፋር ክልል በርካታ ህዝብ የተሳተፈበት ህዝባዊ ሰልፍ ተካሂዷል። ባለፈው ጥቃት የደረሰባቸው የክልሉ አዋሳኝ አካባቢ በሆኑት በመጋላ ሚልኪና አብዓላ ዙሪያ የሚኖሩ ነዋሪዎች ትልቅ የተባለ ሰላማዊ ሰልፍ አካሂደዋል።
ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚኒኬሽን በተገኘ መረጃ ነዋሪዎቹ በህወሓትና በሻዕቢያ ትብብር በአካባቢያቸው የተፈጸመውን ጥቃት ክፉኛ አውግዘዋል ተብሏል። በትግራይ ኃይሎች ተፈጽሟል በተባለው ጥቃት ባለፈው 2 ቀናት በርካታ ሰዎች መፈናቀላቸውን የሚያሳዩ መረጃዎች ወጥቶ ነበር። በዛሬው ዕለት በነበረው ሰልፍ ላይ በርካታ መፈክሮች የተሰሙ ሲሆን የተፈናቀሉት ወደ ቀያቸው ይመለሱ፣ የትግራይ ኃይል ከወረረው የአፋር መሬት አሁኑኑ ለቀው ይውጣ፣ ይህ ሳይሆን ከቀረ ግን እኛ አፋሮች አንድ ላይ ተሰልፈን መብታችንን ለማስከበር የኃይል እርምጃ እንወስዳለን በማለት ዝተዋል። ራሳቸውን የነጻ መሬት ታጣቂዎች ወይም ሐራ መሬት ብለው የሚጠሩ ኃይሎች ለረጅም ጊዜ በአፋር ክልል ሲደራጁ ቆይተው አሁን ከቲዲኤፍ ኃይሎች ጋር ውጊያ መክፈታቸው እየተነገረ ይገኛል። የሐራ መሬት ኃይሎች መሪ የሆኑት ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ስለ ሰሞኑ ሁኔታ በሰጡት ምላሽ የህወሓትን ክስ አጣጥሎታል። እኛ እስከምናውቀው ድረስ በትግራይ ክልል የተፈጸመ ምንም አይነት የድሮን ጥቃት የለም። እኛ የምናውቀው አንድ ነገር ቢኖር የትግራይ ኃይሎች ወደ አፋር ክልል ዘልቀው ሲገቡ እኛ ደግሞ ወደ ትግራይ ክልል ገብተናል ብለዋል። በአቶ ጌታቸው ረዳና በጀነራል ጻድቃን ይደገፋሉ የሚባሉትና በብርጋዴር ጀነራል ገብረ እግዚአብሔር በየነ የሚመሩት የነጻ መሬት ታጣቂዎች በቲዲኤፍ ጥቃት እንደተፈጸመባቸው ታውቋል። ይህንን ተከትሎ በሁለቱ ኃይሎች መካከል አሁንም ውጊያ እንደተከፈተና የፌደራል መንግስትም በድሮን የታገዘ ጥቃት ማድረሱ የመረጃ ምንጮች ገልጸዋል። በቲዲኤፍ እና በሐራ መሬት ኃይሎች መካከል እንዲሁም በህወሓትና በፌደራል መንግስት መካከል የተባባሰው ውጥረት ወደ ለየለት ቀውስና ውድመት እንዳያመራ እየተሰጋ ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።